ሰላም ተናስተልን የተከበራችሁ ተመልካቾቻችን ሳምንታዊ የቅዳሜ ቡና የቶና መሰናዷችን ተጀምሯል። አክብሮታዊ ሰላምታችን በያላችሁበት ይድረስ። በዛሬው የቶና መሰናዷችን ማን ነው ጀግና ስንል አንድ ርዕሰ ጉዳይ አንስተናል። ታዲያ በዚህ መሰናዶ ጀግንነት በራሱ ምንድነው? የጀግንነት መገለጫ ባህሪያትስ ምንድናቸው? ጀግኖቻችንንስ እንዴት እየጠበቅናቸውና እየተጠቀምናቸው ነው? ጀግንነት አገራዊ መግባባትን በማምጣት ረገድ ምን ፋይዳ አለው ስንል መሰናዶ አዘጋጅተናል። መሰናዶውን በማዘጋጀት ሰለሞን አሰፌ፣ አብርሃም እንደግ ደግሞ በካሜራ አብረናችሁን ቆያለን። ቶናን ተጋበዙ። ጥሩ ጊዜ ይሁንላችሁ። ያው ጀግንነት ለኔ ድሮም አውቀዋለሁ፣ ብዙ ሰዎችም ይነግሩኛል። በተለይ አባቴ ጀግንነት ይለኝ የነበረ ድሮ ጀግና በራስ መተማመን ያለው አገሩን የሚወድ እናቱን የሚወድ ምንድነው ይሄ ደግሞ በሰዎች ሐሳብ የማይታለል በውሸት የማይታለል ብቻ የራሱን ውስጣዊ ማንነት ውስጣዊ ኳሊቲ ለሀገሩ እድገትና ለወገኖቹ ማለት ለወገኖቹ ስለ ለቅርብ ሰው ብቻ መሆን ሳይሆን አጠቃላይ የሰው ዘርን የሚጠቅም ነገር የሚያደርግ ከመጥፎ ስራዎች ፍጹም ንጹህ የሆነ ሰው ለሀገር እድገት የሚጠቅም ነገር የሚያደርግ ሰው በሙሉ ለኔ ጀግና ነው። ጀግንነት በተለያየ መልኩ ልትገልጸው ትችላለህ። ምናልባት ወደ ኋላ መለስ ስንል ከዚህ ከታሪክ ጋር ስናገናኘው ቀደም ሲል በአባቶቻችን የሚገለጽ ጀግንነት አለ። በተለይ በጦር ሜዳ የውጭ ጠላቶችን ከመመከት አኳያ ብዙ በርካቶች አባቶቻችን በርካታ የሆነ የጀግንነት ስራ አልፈው ሄደዋል። በሌላ መልኩ ደግሞ አንድ ሰው ጀግና ሊባል የሚችለው በልማት ስራው በተሰለፈበት ዓላማውን ከግብ ለማድረስ ጠንከር ብሎ ያን ስራ ከሰራ ግዴታ በጦር ሜዳ መሰለፍ ብቻ አይደለም፣ ለልማቱም ጠንክሮ ከሰራ ጀግና ነው ሊባል ይችላል። ጀግንነት ማለት በሳይንስም ዲፋይን ቢደረግ በማህበረሰብ ዕውቀትም ቢለካ ጀግንነት ማለት አንድ ነገር በእምነት በተግባር በሐቀኝነት የሚተገብር ሰው ጀግና ይባላል። የሚተገብረው ተግባር ግን ከሱ አልፎ ሌሎችን የሚያገለግልና የሚጠቅም ሌሎች ሰዎችም ዋጋ የሚከፍል ሰው ጀግና ተብሎ ይጠራል። ጀግናን ስንዘክር ምንዘክረው ጀግናው ያለበት ማህበረሰብ ራሱን ነው። ያለ ማህበረሰብ ጀግና የለም። በመጀመሪያ ደረጃ ጀግና ለመሆን ጀግና ነህ የሚልህ ማህበረሰብ ያስፈልጋል። ስለዚህ የሚያጀግንህ ማህበረሰብ ነው ማለት ነው። ሁለተኛ ነገር አንድ ጀግና ነው የምትለው ሰው የሚከፍለውን ዋጋ ለመክፈል ከጀርባው ያንን ዋጋ የሚቀበል ሊኮላሽ ቢል እንኳን የሚጠብቅ ሰው እንዳለ እርግጠኛ መሆን አለበት። ምሳሌ አድርገን እንኳን ብናነሳ በብዙ ጊዜ የምንጠቀመው አርበኞችን ነው። እነዚህን አርበኞች ስንጠቀም በላይ ዘለቀን ጀግና ነው ስንል በላይ ዘለቀን ጀግና ያደረገው በላይ ዘለቀ የኖረበት ማህበረሰብ ነው። ልቦናውን፣ ጥንካሬውን፣ ድፍረቱን፣ የጦር መሳሪያ አጠቃቀሙን ከሰማይ ሊወርደው አይችልም። የሚያመጣው ከዚያ ማህበረሰብ ነው። ስለዚህ ያ ማህበረሰብ ነው ጀግና የሚያደርገው። ስለዚህ በማህበረሰብ ደረጃ ጀግንነትን የሚፈጥረው ራሱ ማህበረሰቡ ነው ማለት ነው። ጀግና ማለት ይሄ ነው የሚባል አንድ ስምምነት ላይ የተደረሰበት ብያኔ ወይም ትርጉም የለም። ለዚህ ምክንያቱ ጀግንነት የሚቀዳባቸው ምንጮች የተለያዩ ስለሆኑ ነው። እያንዳንዱ ማህበረሰብ ለራሱ የሚሰጠው ዋጋ የሚሰጣቸው ነገሮች ይለያያሉ። እንዲህ በመሆኑ የተነሳ ዋጋ ከሚሰጣቸው ነገሮች ነው ጀግንነቱ የሚቀዳ። ስለዚህ ጀግና ምንድነው ስትል ለዚህኛው ማህበረሰብ ጀግና የሆነ ሰው ለዛኛው ማህበረሰብ ጀግና አይደለም፣ ተራ ሰው ነው፣ ወይም ደግሞ በአንጻሩ አጥፊ ሰው ሊሆን ይችላል እና ቦታን መሰረት አድርጎ የሚሰጥ ብያኔ ስለሆነ ጀግና እንደዚህ ነው ምንለው አንድ ላይ የሰጣነው ብያኔ ሌላ ቦታ ስለሚፈርስ ጀግና ምንድነው የሚለው ምን ከየማህበረሰቡ ተነስተን ነው ማለት ነው። ይሄንን እንበል እንጂ ያው ዝሮ በጋራ የተለያዩ ጸሐፍትም የሰጡትን ሐሳብ መሰረት አድርገን የመዝገበ ቃላትን ብያኔ መሰረት አድርገን እንደዚሁም ደግሞ የተለያዩ ማህበረሰቦች በጥናት ወቅት የሚሰጡትን ሐሳብ መሰረት አድርገን ስንናገር ጀግና ማለት ማህበረሰቡ የሚፈልገውንና ዋጋ የሚሰጠውን ነገር ኃላፊነት ወስዶ የሚተገብር ከትግበራው ውስጥም ደግሞ
ለዛ ላበጀውና ለሰጠው ማህበረሰብ በረከትን የሚያስገኝ ውጤቱ ያ ጀግና የምንለው ሰው የሰራው ስራ ለሌላው ማህበረሰብ እሱ ለበቀለበት ማህበረሰብ አንዳች አይነት ፋይዳ ያለው ለምሳሌ ዘመን ማሻገር ለምሳሌ ችግርን መቅረፍ የመሳሰሉ በረከቶችን ሊያስገኝለት የሚችል ግለሰብ ነው። በሌላ መልኩ ደግሞ ጀግና ማለት አብዛኛው ሰው መስራት የማይችለውን ነገር መስራት የሚችል ድፍረቱ ከተለመደው በላይ ከተለመደው ውጭ የሆነ ነገር ግን ያንንም ለማህበረሰብ ጥቅም ብሎ አንዳች አይነት ትርጉም ያለው ጥቅም ለማህበረሰቡ ለማስገኘት ለራሱ ማህበረሰብ እሱ ሁሉ ጊዜ ወኪል ነው ያንድ ማህበረሰብ እና ለሱ ማህበረሰብ ሊያስገኝ የሚችል አውንታዊ የሆነ በረከትን እንዲመጣለት አስቦ ረገድ ህግን ለማህበረሰብ ጥቅም ህግን ለማህበረሰብ ልዕልና የሚጠቀም ግለሰብ አስቦ ባምሮ የሚጠቀም ሰው ነው ማለት ነው እና እንደየ ምንመጣበት ማህበረሰብ ጀግና ወይም ጀግንነት የሚቀደው ከማህበረሰቡ እሳቤና ከማህበረሰቡ ርዕዮተ ዓለም ነው ማለት ነው። ትምህርት ቤት ላይ ጀግና ይፈጠራል፣ ቤተሰብ ላይ ጀግና ይፈጠራል። ትምህርት ቤት ላይ እንዴት ይፈጠራል? ጥሩ አስተማሪ ካስተማራቸው በጥሩ ሁኔታ ካደጉ ጥሩ ጀግና ይፈጠራል። ቤተሰብ ላይ ጀግና እንዴት ይፈጠራል? ጥሩ ወላጅ ካሳደገ በጥሩ ምክር በጥሩ ጋይዳንስ በጥሩ አስተዳደግ ካደግ ጀግና ይፈጠራል። ስለዚህ አስተዳደጋችን ላይና ትምህርት ቤታችን ላይ ልጆቻችን ላይ ከሰራን አድጎ ጀግና ይሆናል። ጀግንነትን በተለያየ መልኩ ትገልጸዋለህ፣ ትፈጥረዋለህ። ለምሳሌ ከአባቶቻችን የምንወስደው ባህሪ ያለ ያ ማለት ምንድነው? ቀድም እንዳልኩ ከዚህ ከጦር ሜዳ በተጨማሪ አባቶቻችን ለልጆቻቸው የሚያወርሱት በባህላዊ፣ በማህበራዊ፣ በኢኮኖሚያዊ የሚያወርሳቸው ጠንካራ ጎኖች ይኖራሉ። እነዛን በማስተላለፍ ለቀጣዩ ትውልድ ከማውረስ አኳያ ብዙ ነገሮችን ሰርተ ታስተላልፋለህ። ስለዚህ ጀግንነት ሲባል አንተ ዛሬ ያቀድከው ነገ መፈጸም ከቻልክ ጀግና ልትባል ይችላል ማለት ነው። ጀግና እንዴት ይፈጠራል ካልነ በመጀመሪያ ደረጃ ጀግና የሚፈጠረው በታሪክ ውስጥ ነው። ያ ማለት ከዚህ በፊት ታሪክ ሰርተው ያለፉ ሰዎችን በዘከርን ቁጥር ሌሎች ሰዎች የነዛን አርያ ነስተው እንደነዛ ሰዎች ጀግና ለመሆን ጀግና ለመባል ታታሪና ትጉ ይሆናሉ። በዚህ ውስጥም ማህበረሰቡ ነጥረው የሚወጡ ሰዎችን እየለየ እነዚህ ጀግኖቻችን ናቸው፣ እነዚህ ይሄን ያረጉ ናቸው በሚልበት ወቅት ልቦናቸው ውቅር እየተስተካከለ ሌሎች ሰዎች መኖርን እየለመዱ ለሌሎች ክብር ለአብዛኛው ሰው ሲባል ዋጋ መክፈልን እየለመዱ ይመጣሉ ማለት ነው። ስለዚህ ጀግናን ልንፈጥረው የምንችለው እኛ ነን። አንደኛ ጀግናን ጀግና ማለት አለብን የመጀመሪያው። ከዛ በማስቀጠል ግን ጀግና ራሱ ጀግናነት ተክሎ ሲሰጠው ታማኝነትን፣ ቅንነትን፣ ለሌሎች መኖርን በደንብ መልመድ አለበት። በዚህን ጊዜ ምን ይመጣል? ሰዎች አንዱን ጀግና ነህ ብለውት ስለማይሸውዳቸው ወይም ስለማያታልላቸው ሌሎችን ጀግኖች የመፍጠር ባህልን እያዳበሩ ይመጣሉ ማለት ነው። አሁን እኔ ከፎክሎር አስተሳሰብ አንጻር ነው ምነግርህ የጀግንነት መፈጠሪያዎች። የኛ ማህበረሰብ የጊዜ ነው እንጂ ሰው ጀግና የለውም ይላል። ይህ ማለት ምንድነው? ጀግንነት አንድ ሰው የሆኑ ከአቅም በላይ የሆኑ ጉዳዮች ሲፈጠሩ ወይም ደግሞ ሰው የሚፈልግ ዘመን ሲመጣ ራሳቸውን ለዛ ጉዳይ አስገዝተው የሚወጡ ድንገት ሰዎች ይኖራሉ። እንደምዛም እንበል እንጂ እነዚህ ሰዎች ድንገት ብቅ የሚብሉ አይደሉም። መጀመሪያውኑ በሆነ ስርዓት ውስጥ ያለፉ ሰዎች ናቸው። ምክንያቱም ፎክሎር የምንለው ሐሳብ ትራዲሽን ነው። አንድ ሰው የሚያድግበት የሆነ ስርዓት አለ። በዛ ስርዓት ውስጥ አሁን ለምሳሌ በፎክሎር ሐሳብ ውስጥ ስንመጣ ስነ ቃሉ፣ ተረኩ፣ ለምሳሌ ቃል ግጥሞች ጀግና ማለት ምንድነው የሚለውን አሁን በእኛ ማህበረሰብ ውስጥ በፍከራ ወይም ደግሞ በተረቶች የሚያስገኝላቸውን ጥቅም የሚያስገኝላቸውን ክብር እየሰሙ ማደግ በዛ ውስጥ ተኮትኩቶ እንዲያድርግ የሚያደርግ አንድ የመደበኛ የሆነ የማስተማር መንገድ ነው።
በሁለተኛ ደረጃ ጀግኖች በሚደረግላቸው ሽልማት የተነሳ ሌሎቹ ያንን እያዩ ሞዴል እያበጁ ይሄዳሉ። ከዚህ በተረፈ ግን ጀግንነትን መቅረጫና መኮትኮቻ መንገዶች እያንዳንዱ ማህበረሰብ ለመጪውና ለአዲሱ ትውልድ እሴቱን እየገነባበት ወይም እያስተማረበት የሚሄደው መንገድ አንተ ይሄ ነህ፣ አንተ በዚህ መንገድ ነው መሄድ ያለብህ፣ አንተ አገርህ ይሄ ነው ወይም ማህበረሰብህ ይሄ ነው እያለ የነገረው የሚያድገው ርዕዮተ ዓለም ያንን ለማስጠበቅ የገነባው መንገድ ጀግና ያደርገዋል ማለት ነው። እና ለምሳሌ ስነ ቃሎች ወይም የሽልማት መንገዶች ወይም ደግሞ የተለያዩ የጨዋታ ስርዓቶች ጀግንነትን መግለጫ መንገዶች ናቸው ማለት ነው። የተከበራችሁ ተመልካቾቻችን የቶና መሰናዷችንን ነው ወደ እናንተ እያደረስን ያለ ነው። በዚህ የቶና መሰናዷችን ማነው ጀግና ስንል ነው ርዕሰ ጉዳይ አንስተን ጀግንነት በራሱ ምንድነው? የጀግንነት መገለጫ ባህሪያትስ ምንድናቸው? ጀግኖቻችንን እንዴት እየተጠቀምንና እየጠበቅናቸው ነው? የዚህ ዘመን ጀግናስ ማን ነው ስንል ነው መሰናዶውን ወደ እናንተ እያደረስን ያለ ነው። ሰለሞን አሰፌ መሰናዶውን በማዘጋጀት አብርሃም እንደግ ደግሞ በካሜራ አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። መሰናዶ ይቀጥላል። ጥሩ ጊዜ ይሁንላችሁ። እንዴት ወደ አንድ እንሂድ፣ ጀግኖቻችንን እንዴት እንሰብስባቸው ካልን የማህበራዊ መስተጋብራችን በጣም መጠናከር አለበት። እንግዲህ እንደምታየው ነው አሁን ቀንሷል እንጂ ደስ የማይል ነገር አለ፣ በዘረኝነት ምናምን አንዳንድ የሚነሱ ግጭቶች ይኖራሉ። እሱን ማጥበብ መቻል አለብን። ሰዎችን ማቀራረብ መቻል አለብን። ኢትዮጵያዊነትን በስነ ስርዓት አላል በሚገባው መልኩ ማስተማር አለብን። ትውልዳችን ላይ መስራት አለብን። ጀግኖችን አንድ ማድረግ አለብን። ወደ አንድ ሳቢ መምጣት አለብን። በቃ ይሄ ነው። በእኔ እምነት በርካታ ጀግኖች አሉ። በተለያየ መልኩ የምናያቸው የምንሰማቸው ጀግኖች አሉ። እነዚህ ጀግኖችን በተለይ ስለ ሀገር የሚያቀነቅኑ ጀግኖችን ከሰፈር ወጥተው ከጎጥ ወጥተው ስለ አንድ ኢትዮጵያ ስለ አንድ ሀገር የሚያቀነቅኑ ጠንክረው የሚናገሩ ወደ ተግባር የሚቀየሩ ሰዎችን እናያለን። እነዛን ሰዎች ሰብሰብ እያደረግን ሀገራዊ ጉዳዩን እያነሱ እንዲወያዩ፣ እንዲመካከሩ፣ አንድነት እንዲፈጥሩ ማድረግ ቀላል ነው ብዬ ነው የማስበው። ለምሳሌ አንድ ጀግና ነው ከተባለ ጀግንነቱን ካሳየን ከመሰከር ለዛ ጀግና እውቅነት መስጠት አለበት። በማህበረሰብ ፊት ሊሆን ይችላል፣ በተለያየ መልኩ ሊሆን ይችላል፣ በሚዲያ ሊሆን ይችላል። ጀግንነቱን ለሌላው ሰው አርያ እንዲሆን ያንን ሰው እውቅና መፍጠር ምናልባት ለነገ ለሚቀጥለው ትውልድ አስተማሪ ሆኖ ይመጣል ማለት ነው። ስለዚህ እውቅና መስጠት አንድ ትልቅ ነገር ነው የሚሆነው። እውቅናን ካገኙ ማህበረሰቡ በራሱ ይከላከላቸዋል። ምክንያቱም የራሱን ህይወት ነው እየጠበቀለት ያለው። ያ ጀግና ሰው ከሱ ህይወት በተጨማሪ የአካባቢውን ህይወት የሚለውጥ ሰው እኔ የራሴ ድርሻ አለብኝ ያን ሰው ለመጠበቅ ማለት ነው። ስለዚህ የኔ ጉዳይ ነው ብዬ ካስኩት ያን ሰው ለመጠበቅ የምቸገርበት ምክንያት አይኖረኝም። በዚህ መልኩ ጀግኖችን ጠብቆ ማቆየት ይቻላል። ጀግኖቻችንን ስንጠቀም ወደ አንድነት የሚያመጡ መንገዶችን መምረጥን ዋና መፍትሄ አድርገን መውሰድ አለብን። ስለዚህ አንድ አካባቢ ላይ ያለን ጀግና ለዛ ማህበረሰብ ጀግና መሆኑን ካመን ጀግንነቱን አምነን መቀበል አለብን። ነገር ግን አንዳንድ ጊዜ ሰዎችን በፈርጅ በአካባቢ በጎጥ በመክፈል የእንተና ጀግና ነው እንጂ የኔ አይደለም ማለት ዝንባሌዎች ይታያሉ። እነዛ ነገሮች የመጡት ጀግንነትን የተረጎምንበት መንገድ መሳሳት ነው። ስለዚህ ጀግንነትን ስንተረጉም መጀመሪያው ሳክሪፊኬሽኑ ወይም ደግሞ ዋጋ ከፈላው ለማን ነው? ምንን ዓላማ ያደረገ ነው? ለምን ጥቅም ሲባል ነው ይሄ ሰው ዋጋ የከፈለው የሚለውን መለየት ያስፈልጋል። አንድ እሱ ነው። ሁለተኛ ጀግናውን አንስተን ስናወድስ ከጀርባ ጀግንነቱን አልቀበልም የሚለው ሰው ሌላ የጎንዮሽ ድክመቶችን ያመጣና ጀግና አይደለም ብሎ ይሞግታል። ይሄ ስህተት ነው። ምክንያቱም ዓለም ላይ ማንም ሰው ፍጹም ሆኖ ሊወለድ ሊፈጠር ሊያድግ አይችልም። ስለዚህ ጀግና በተባለበት ቦታ ላይ ነው ሰውየውን ጀግና መሆኑን አለም ደግሞ አለመሆኑን መለካት ያለብን በአንድ ሞመንት ላይ ነው ወይም ደግሞ እንቅስቃሴ ላይ ነው። ለምሳሌ ማህበረሰቡን አሁን ካለበት ይሄ የመነጣጠል የመለያየት አባዜ ለማውጣት እየታገለ ያለን ሰው ጎበዝ ነው ጀግና ነው ካልነ ሰውየውን ያለውን ግላዊ ባክግራውንዱን እያነሳነ መተቸት ትክክል አይደለም። ለምን ሌሎች ጀግኖች እንዳይፈጠሩ ያደርጋል፣ እንዳያድጉ ያደርጋል። እነዚህ የተፈጠሩ ጀግኖችም
በየስርቻው ተወሽቀው እንዲቀሩ ያደርጋል። ለምን ያለ እንደሆነ የሰዎችን ንጸጽ እየነቀስነ ሰዎች እንዳይጀግኑ ስለምናደርግ ድሮ አባቶቻችን ጥሩ ጥንካሬያቸው በዋናነት ጀግኖችን በለኩበት ቦታ ብቻ ነው የሚለኳቸው። የጦር ሜዳ ጀግና ከሆነ የጦር ሜዳ ጀግና ነው ሰውየው። ከዛ በስተጀርባ ባለው ህይወቱ ገብተው እንዲህ ያደርጋል እንዲህ ድካም አለበት እንደዚህ ምናምን ብለው ያንኳስሱ። ስለዚህ ሰዎችን በምንለካበት በለካንበት ዘርፉን ለይተን ነው ጀግንነታቸውን መለካት ያለብን። ከለካንም በኋላ ክብር መስጠት ወይም ደግሞ ለዛ እውቅና መስጠት ያለብን በተሰለፉበት ዘርፍ ብቻ ቢሆን ጀግኖችን እንፈጥራለን ብዬ አምናለሁ። የጀግንነት መገለጫ ባህሪያት አንደኛው መሰጠት ነው ወይም ኮሚትመንት ላስቀመጠው ግን እስከ መጨረሻው ድረስ ያለ ድካም መሄድ አንደኛው። ሁለተኛው ከራስ በላይ ማህበረሰብን መውደድ። ሶስተኛ አላማ አበጅቶ ለዛ አላማ እስከ መጨረሻው መዋደቅ እና ማህበረሰቡ ላስቀመጣቸው እሴቶች ለራሱና ለማህበረሰቡ ለእምነቱ ታማኝና ተገዥ መሆን። እነዚህን የመሳሰሉ በርካታ መገለጫ ባህሪያት አሉት። ስራ መጀመሪያ ያለብን ከቀደመው ነገር ነው። ከቀደመው ነገር ሲባል ቀደምት ጀግኖች የሚባሉ ሰዎች ምን አድርገው ነው ጀግና የተባሉ የሚለውን እንወስዳለን። ስለዚህ ይሄን አድርገው ነው ጀግና የተባሉ ከተባለ አሁን በኔ ዘመን ምን ባደርግ ነው ጀግና የሚሆነው የሚለውን ጀግና መሆን የሚፈልገው ሰው ወይም በመሆን መንገድ ላይ ያለው ሰው ማሰብ አለበት። በዚህ እንቅስቃሴ ላይ ያለን ሰው ደግሞ እኛ ስናከብር ማክበር ያለብን እያደረገው ያለው እንቅስቃሴ አብዛኛውን የሚጠቅም ነው አይደለም ነው። ለምሳሌ አገር ግንባታ ላይ ብንነሳ የሰውየው ሐሳባዊ እንቅስቃሴ ምንድነው ነው? ሐሳባዊ እንቅስቃሴው ስለ አንድነት የሚያወራ ስለ አንድነት የሚዘከር ለአንድነት ዋጋ የሚከፍል ሰው ከሆነ ይሄንን ቦታ ሰጥቶ ጀግና መሆኑን ማክበር ያስፈልጋል። እንደ ማህበረሰብም ይሄንን ጠንቅቆ ማወቅና በዚህ ልክ መለካት ያስፈልጋል። ከዛ ስናልፍ ግን በጣም መጠንቀቅ ያለብን ነገር ጀግኖች ራሳችን ነን ወይም ደግሞ ጀግና የሚሆነው ሰው ነው። ጀግና የሚሆነው ሰው ጀግና ብሎ ያከበረህን ማህበረሰብ በፍጹም ማጭበርበር የለብህም። በተለካበት ልክ ታማኝ ሆነ መገኘት አለብህ። ቅድም እንዳወራው አርበኞቹ ያን ያክል በሰው ልቦና ውስጥ እስከዛሬ ድረስ ለምን ተቀመጡ ያለ እንደሆነ ለተሰጣቸው ነገር ታማኞች ናቸው። ይሄ የአብዛኞቹን አርበኞች ታሪክ ብናነብ የሚነግረን ያንን ነው። ብዙ ሰው ከሚሞት እኔ እንዲህ ልሁን የሚሉ ነው የነበሩት። ስለዚህ ታማኝነት፣ አለማጭበርበር፣ በተሰጠ ቦታ መገኘት ከጀግኖች ይጠበቃል። እንደ ማህበረሰብስ ምን ይጠበቃል ካልነ መንገድ ላይ ያለን ሰው አይዞህ ማለት እንጂ ጠልፎ መጣልን መልመድ የለብንም። በተለይ አሁን ከምዕራባውያን ያመጣነው ግለኝነት ወይም ኢንዲቪጁዋሊዝም የሚባለው በጣም እየጎዳን መጥቷል። በተለይ ግለኝነት ላይ ራስን ብቻ አዋቂ አድርጎ መውሰድ፣ ራስን ብቻ ለውጥ ፈጣሪ አድርጎ መውሰድ፣ የኔ ሐሳብ ብቻ ነው ገዢ ብሎ ማሰብ፣ እነዚህ ነገሮች ጀግኖቻችንን እንዳያሳጡን አስቦ ካሁኑ መመለስን በጎራና በጎጥ ተለያይቶ የኔ ጀግና ይከሌ ነው ከማለት አንጥሮ አውጥቶ ከይከሌ የተሻለ ነው ብሎ እውነተኛውን ጀግና መምረጥ፣ የመረጡትን ጀግና መጠበቅ። በተለይ ደግሞ ጀግኖቻችንን የመጠበቅ ልማዳችንን ከጥንት የነበረውን መተግበር አለብን። እነዛ የምናውቃቸው ሁሉ አርበኞች ነጥረው የወጡት ጠባቂዎች ስለነበሯቸው ነው። እንደ ግለሰብ አንድ ብቻቸውን ቢፋለሙ ኑሮ ይሄ አይሆንም። አንድ ማሳያ ታሪክ ልጠቀም። በሰሜን ሸዋ ከሚታወቁ አርበኞች መካከል አንዱ ኃይለማርያም ማሞ ናቸው። ኃይለማርያም ማሞ ግን የጣሊያን ጦር ያልፈታቸውን አርበኛ ከራስ አበበ አረጋይ ጦር ጋር በተፈጠረ አለመግባባት ህይወታቸውን አጥተዋል። ለምን ያለ እንደሆነ ያቺ ቅድም ያልኩ ከጀርባ የምትወራዋን ነገር ከጀርባ ያለችውን የመጥለፊያ መንገድ የተጠቀሙ ሰዎች የራስ አበበ አረጋይን ጉልበት ለመንጠቅ ከወንድሙ ጋር በማዋጋት ኃይለማርያም ማሞ እንዲሞት ተደርጓል። ስለዚህ ጥበቃ ይቀርናል፣ መጠበቅ አለብን። ጀግኖቻችንን መጠበቅ አለብን። ጀግኖቻችንን አሳልፈን በሰጠን ቁጥር የሚመራ ደፍሮ የሚመጣ ሰው እያጣን እንሄዳለን። አላማ ቢሶች እየሆንን እንሄዳለን። ይህ እንዳይሆን ማህበረሰቡ በዋናነት ጀግናዬ የሚለውን ሰው የመጠበቅ ለሱ ሲል ራሱን አሳልፎ የመስጠት ልማድን ማዳበር አለበት። የአያቶቹም ልጅ መሆን አለበት ብዬ አምናለሁ። ከጀግንነት ጋር ተይዞ የምናነሳቸው ነገሮች የሀገር የህልውና ጉዳይ ነው። ለምሳሌ አሁን ቅድም ስንጀምር ያልኩት አንድ ማህበረሰብ ጀግና የሚለው እንደሱ
የኢኮኖሚክ አክቲቪቲ አኗኗር ሊሆን ይችላል። ለምሳሌ በገበሬ ማህበረሰብ ውስጥ ግብርናን መተዳደሪያው አድርጎ በሚኖር ማህበረሰብ ውስጥ ጥሩ አራሽነት ጀግንነት ነው። በተኳሽ ማህበረሰብ ውስጥ አልሞ መተኮስ፣ አልሞ መምታት የጀግንነት መገለጫ ነው። በእያንዳንዱ የሥራ መስክ እነዚህ ነገሮች የጀግንነት መገለጫ ሀሳቦች ናቸው። ስለዚህ ይሄ በመሆኑ የተነሳ ማህበረሰቡ እንግዲህ ከዚህ ተነስቶ እደርስበታለሁ ብሎ የሚያስበው ባይጻፍም ግብ አለ። ለምሳሌ አሁን ከምድር አንስተ እስከ ሰማያዊ መንግስት እሳቤ ድረስ የማህበረሰቡ ሪዮት ነው። በዚህ ውስጥ ያንን ልጅ ትክክለኛ ብሎ ባሰመረው መስመር ውስጥ እንዲሄድ የራሱ የሆነ ኢመደበኛ የማስተማሪያ መንገድ አለው። በኢመደበኛ መንገዱ ውስጥ ለምሳሌ አንዲት ልጅ እንዴት ብታድግ ነው ለማህበረሰቧ ክብር ልትሆን የምትችለው፣ ለማህበረሰቧ ተገቢ መልክ እና አይከን ልትሆን የምትችለው ወይ ምልክት ልትሆን የምትችለው እንዴት ልታድግ ነው የሚለው በዛ መንገድ ለማሳደግ ማህበረሰቡ ጥረት ስለሚያደርግ የማስተማሪያ መንገዱ ጀግንነትን ለመፍጠር ትልቅ አስተዋጽኦ ያለው ነው ማለት ነው። እያንዳንዱ ጉዳይ ቅድም እንዳልነው ባህል የጋራ ነው፣ የወል ሀብት ነው፣ የስምምነት ጉዳይ ነው። ጀግና ምንድነው ብለን ደግሞ ቅድም ስናወራ በተለይ አዎንታዊ ለሆነ በረከት የሚሰራ ብለን ያሰብን ነው። ስለዚህ ጀግና የምንለው ሰው እስከሆነ ድረስ መልካም ገጽታዎች አሉት የገዘፈ። ከዛ ባሻገር ደግሞ ጎደሎ ነገሮች የሚነሱ ሊኖሩ ይችላሉ። ስለዚህ ምንድነው አሁን በመጀመሪያ መስማማት እና አገራዊ ስምምነት የሚባል ሀሳብ በሁሉም ዘንድ እኩል አለ ወይ ያ ስሜት የሚለው ያስፈልጋል። ከዛ በኋላ ለዚህ ተግባር የተጠቀምንበት ወይም ደግሞ ይህንን ተግባር ያመጣ ዘንድ የደከመ ጀግና ማን ነው? የጋራ ስምምነት። ይህ ማለት ምንድነው እንግዲህ ከሰባዊነት ጋር የሚያያዝ ነው። አገርን ከማሻገር የተነሳ የተከፈለ መስዋዕትነት እንግዲህ ይሄ ከመልካም ጎኖች የሚታይ ነው ማለት ነው። በዛ መልኩ አዎንታዊ የሆነው መልኩ መዞ ወስዶ ማስተማሪያ ማድረግ መስማሚያ ማድረግ ይቻላል። ማየት የምንፈልገው ነገር ከጀርባ ያለውን ወይም ደግሞ የጥፋቱን መንገድ እስካልሆነ ድረስ ማለት ነው። በዚህ ዘመን ማን ነው ጀግና ካልነ ሁለት አርጌ ልውሰደው ትንሽ ስለሚያስቸግር፣ አንደኛው የጀግንነት ሐሳብ በዚህ ዘመን ምንድነው የሚለው ልውሰድ። ስለዚህ የጀግንነት ሐሳብ በዚህ ዘመን ራስን ብቻ አዋቂ አድርጎ ከሚያስብ አስተሳሰብ መውጣት ነው። ከመናገር በፊት ማድመጥን፣ እነከለ የሚያስቡት ልክ ሊሆን ይችላል ብሎ መገመትን፣ ከዛም የብዙ ሰዎችን ሐሳብ ወስዶ ወደ ድምዳሜ መምጣትን የጀግንነት ባህል አድርጎ መውሰድ ያስፈልጋል። ሁለተኛው ጀግና ማን ነው ለሚለው ነው መልስ የምሰጠው። በዚህ ዘመን ለኔ ጀግና ማን ነው ካላችሁኝ ለማህበረሰብ ጥቅም ሲል የራሱን ጥቅም አሳልፎ የራሱን ግላዊ ህይወት ትቶ ሁሉንም ነገር እርግፍ አድርጎ በመተው ለማህበረሰብ እየታገለ ያለ ሰው ሁሉ ለኔ ጀግና ነው። አንድ ከሌ ማለት አልችልም። ነገር ግን ብዙ ሰዎች አሉ ቢነግዱ የሚያተርፉ፣ ቢያስተምሩ የሚያሳውቁ፣ ቢሰሩ ውጤታማ የሚሆኑ ሰዎች አሉ። ያን ሁሉ ግን ትተው ማህበረሰባቸው የገባበትን ቅርቃር ለማውጣት የራሳቸውን ህይወት የቤተሰባቸውን ህይወት በትነው ከፊሎቹም አግባብ ባልሆነ መንገድ የተያዙ ከፊሎቹም ደግሞ አግባብ የሆነ መንገድ ውስጥ መግባት አለመግባታቸው ባይረጋገጥም ትግል ውስጥ ያሉ ሰዎች አሉ። እነዚህ ሰዎች ሁሉ ለኔ ጀግኖች ናቸው። ለምን? የግላቸውን ጥቅም ለማህበረሰቡ ሲሉ አሳልፈው ሰጥተዋልና። ያው ያንዳንዱ ዘመን የራሱ ጀግና አለው፣ የራሱን ጀግና ይፈልጋል። ጀግንነት ትናንትና በተበየነበት መንገድ ዛሬ ላይ በየን ይችላል፣ ወይም ደግሞ ትናንት በመጣበት ሁኔታ ዛሬ ላይ መጣ ይችላል። ዘመኑ አሁን ኒዮ ሞደርኒዝም የሚባለው ነው። አዲስ አስተሳሰብ እውነት ከግለሰቦች እጅ ተደርጎ የሚታሰብበት ነው እና ማን ነው ጀግና? ራሱን የሚገዛ ሰው ነው ጀግና። እኔ አሁን ምለው ራሱን መግዛት የቻለ ሰው ጀግና ነው ብዬ ነው ምልህ። እንግዲህ ግለሰባዊ ነው ይሄ፣ ማህበራዊ ስምምነት ይፈልጋል። ግን እንደዛ ነው የሚሰማኝ። ምክንያቱም ራስን ካለ መግዛት የተነሳ ነው አብዛኞቹ ሜሶች ያለ። ለምሳሌ አሁን ዛሬ ላይ አብዛኞቻችን ሁሉም እርስ ላይ አዋቂዎች ነን።
ሁሉም ርዕስ ላይ ተንታኞች ነን። ስለዚህ በማውቀውም በማላውቀውም ማወራው ነገር የሚያበላሸው ነገር ይበዛል ከሚያሰከምና ለምሳሌ ይህንን ካለ ማድረግ ራስን መግዛት የሚያውቁትን ብቻ ለመናገር ራስን ማስገዛት እነዚህ እንግዲህ እንደኔ የጀግንነት መገለጫ ባህሪ ይሆናል ብዬ እላለሁ። ሰውን በማንቋሸሽ ራስ ጀግና መሆን አይቻልም። ሰውን ፈሪ በማስመሰል መጀገን አይቻልም። የብዙ ሰዎች ችግር የሚመነጨው ይሄ ኢጎይዝም የሚሉት ፈረንጆቹ ወይም ደግሞ በራስ ማንነት መጠለፍ ወይም ደግሞ ራስን ማምለክ ደረጃ ላይ እየደረስን ነው። በዚህም የተነሳ ሁሉ ሰው ቦቅቧቃ እኛ ብቻ ደፋር አድርገን እየቆጠርን ያለ ነው። ይሄ ደግሞ ነውር ነው። ስለዚህ ራሳችንን እንቆጥብ፣ ራሳችንን እናርም። የምር አላማ ካለን የምር ማህበረሰባችን እንዲለወጥ የምንፈልግ ከሆነ ከኃላፊነታችን ዝንፍ እያልን ማህበረሰባችንን የሚጎዳ ነገር አናድርግ። የመጨረሻ መልእክቴ ነው። ሁሉም ሰው በተሰጠው ኃላፊነት እንግዲህ በልፋቱ ያመጣውም ይሁን ወይም ደግሞ በጣፈንታ ያገኘው ሁሉም ሰው በተሰጠው ኃላፊነት ውስጥ የራሱን መብትና ግዴታ አውቆ ስራዎችን መከወን ሲችል በመጀመሪያ የራሱ ጀግና ነው፣ ቀጥሎ የማህበረሰቡ ጀግና ነው፣ ከዛ ባሻገር የሀገር ጀግና ነው ማለት ነው እና ሁላችንም በቻልነው መጠን የተሰጠን ኃላፊነት ላይ የኔ የራሴ ብለን መስራት ብንችል ጀግንነትን መፍጠር እንችላለን። ምክንያቱም ሁላችን በስምምነትና በስርዓት በዛ ውስጥ ስንሄድ ከዛ ነጥቀው የሚወጣ አስተሳሰብ ያላቸው ሰዎችን ማፍራት እንችላለን እና እንደዛ ብናደርግ ጥሩ ነው የሚል ሀሳብ አለኝ። የተከበራችሁ ተመልካቾቻችን ማን ነው ጀግና በሚል ርዕሰ ጉዳይ ያነሳነውን የቶና መሰናዶ ነበር ወደ እናንተ ያደረስነው። ስለተከታተላችሁን አብራችሁን ስለቆያችሁ እጅግ እናመሰግናለን። መሰናዶውን በማዘጋጀት ሰለሞን አሰፌ፣ በካሜራ ደግሞ አብርሃም እንደግ በጋራ አብረናችሁ ቆየን። ሳምንት በሌሎች መሰናዶዎች የምንገናኝ ይሆናል። እስከዚያ በያላችሁበት የሰላም፣ የፍቅር፣ የደስታ ሳምንት ይሁንላችሁ። ጤና ይስጥልን።